አይመኒታ የሴትዮዋን ብር ከፍሏል ዛሬ ማለት ነው። እንግዲህ እዚህ ጋር ሀቡ የምትለውን እንስማና እንመለሳለን። አይመኒታ የፋጡማን ብር መለሰ። ትናንትና ላይቭ ገስቴ ላይ መታ ፋጡማ የምትባል እህታችን የዛሬ 4 ዓመት በሳውዲ አረቢያ በምኖር ጊዜ ታምሜ እርዳታ ተሰብስቦልኝ ከተሰበሰበልኝ 23600 ሪያል 9000 ሪያል አይመን ጋር ይቀረኛል ብላ ነገረችን። አይመንንም ማስጠራ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፍዶቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ ረቢል ዓለሚን። እንግዲህ ዛሬ ደስ የሚል ዜና ተሰምቷል። ለአይመኒታ እንግዲህ የፋጡማን ብር መልሷል ማለት ነው። በጣም ነው ደስ ያለኝ በነገራችን ላይ። ለምን እኔ በእርግጥ ቲክቶክ ላይ በጣም ረጅም ጊዜ ነው ቲክቶክ አልገባም። እንደው ብገባ ራሱ እንደዚህ አይነት እንትኖች አላይም እና የሆነች ታማ የነበረች ሳውዲ ታማ የነበረች እነ ቶፊቅ ብር ያሰባሰቡላት ሴትዮ ነበረች። ወደ 23,000 ሪያል ነው ድርሃም ተሰባስቦላት ነበረ። ከዛ በኋላ አሳክመዋት ከዛ 11,000 ቀሪ ነበረበት። አይመኒታ 2,000ን ከፍሏት 9,000 ይቀርበት ነበር። ያው 2,000ን ሰጥቶኛል አልሰጠኸኝም እያለችው ነው። እሱ ሰጥቼሻለሁ እሱ አልሰጠሽኝም እያሉ ነው። በመሀል ያልተማመኑ ቢኖርም ሀቢባ ችግር የለውም ይሄኛው ይከፈል 9,000 ያመንከው ብለው ነበረ እና በ20 ቀን 350 አድርጎ 250 አድርጎ በ20 ቀን ውስጥ እንዲከፍል ተብሎ ነበረ። እንግዲህ አልሐምዱሊላ ዛሬ እንደከፈለ ስትናገር በጣም ነው ደስ ያለኝ። ደስ ያለብኝ ምክንያት ምንድን ነው? አንዳንድ ጊዜ የሰው ልጅ መቼ ሞት እንዳለብን አናቅም። ዛሬ ይሁን ነገ የምንሞተው አናቅም እና 4 ዓመት ያክል ነው እንግዲህ ይሄ ብር እሱ ጋር የቆየው። በእርግጥ እሱ አይመን ታስሮ ነበር ይመስለኛል። እንደታሰረ አውቃለሁኝ። በምክንያት እንደታሰረ ምናምን ያው ብዙውን መረጃ ውጭ ያላችሁ ሰዎች ናችሁ የምታውቁት እና ታስሮ ስለነበር በዛ ሰዓት ሙሉ ያለኝ ነገር ተዘርፏል፣ ተወስዶብኛል እና በዛ ምክንያት ነው የጠፋብኝ ነው የሚለው ብሩን። ዙሩ ያማለይህም ያለ ይቺ የተቸገረች እናት 360 ነው 390 ምናምን ሺህ አካባቢ ገብቶላታል እና በጣም ነው ደስ ያለኝ ለሴትዮይቱ። በዚህ ሰዓት ራሱ ይሄን ያክል ብር መግባቱ ቢያንስ የሆነ ነገር ያግዛታል። ስራም ልጀምር ብትል ያው በእርግጥ አካል ጉዳተኛ ናት፣ እግሯ መንቀሳቀስ የሚችል አይመስለኝም። ቢሆንም የሆነ ነገር እንትን ማለት ትችላለች። በህመም ምክንያት ይመስለኛል እግሯን መንቀሳቀስ የማይችለው። ሳውዲ ያለች የምትሰራ ሰው ነበረች። ከዛ በኋላ በህመም ምክንያት እንደዛ ሆነች እና ያንን ብር አስገብቷል ማለት ነው። እና በነገራችን ላይ አንዳንድ ጊዜ ወንጀልን መዳፈር ደፋር ያደርጋል ማለት ነው። የሆነን ወንጀል የመጀመሪያ ጊዜ ስትሰሩት በጣም ነው የሚጨንቀው። ዚናም ሁሉም ነገር ሁሉም ወንጀል ሰው ሲጀምረው በጣም ይከብዳችኋል። ከዛ እያደረጋችሁ ስትሄዱ ስርቆትንም ይሁንም ነገር እየተዳፈራችሁት እየደጋገማችሁ ስትሄዱ ኖርማል ይሆንባችኋል ማለት ነው። ኖርማል ሲሆንባችሁ ደግሞ መስማት አትችሉም ስለዛ ነገር። ሰዎች አላህን አፈሩ ምናምን ቢሏችሁ ራሱ መስማት ታቆማላችሁ እና በዛ ምክንያት በጣም የብዙ ሰዎች ህይወት ተበላሽቷል። የሚበሉት ሐራም ሆኖባቸው ብዙ ነገር እና በጣም ብዙ ሰዎች በእንደዚህ አይነት ሁኔታ ውስጥ ያላችሁ ካላችሁ እባካችሁ ሰዎችን አታስለቅሱ። ሀቃቸውን በሰዓታቸው መልሱላቸው። አብሶ አረብ ሀገር ያሉ እህቶች ያሳለፉትን ነገር ስታስቡ በጣም ከባድ ነው። ይህን ነገር በእርግጥ ላወራ የመጣሁት አይመን በመስጠቱ ደስ ስላለኝ ሰዎች ሌሎችም እንዲከፍሉ ለማለትም ነው። ማለት እኔም ጋር ያለችው ሳዲ ስንት እንዳለፈባት ያን ሁሉ ታሪክ ሳስብ እንደው በዚህ ጉዳይ ለምን ቪዲዮ አልሰራም ብዬ ነው። ገባ ስም መጥራት እንትና ማለት ላይጠበቅብን ይችላል። ግን ብዙዎች እንግዲህ በዚህ ሁኔታ ውስጥ የብዙ ሰዎች እህት እንባ፣ የብዙ ሰዎች ወንድሞች እንባ፣ የብዙ ሰዎች ብር ይዘው እያስለቀሱ አሉና እባካችሁ የሰዎችን ሀቅ መልሱ። አላህ ይገዛችሁ እናንተንም። አይታወቅም አንዳንድ ጊዜ ደግሞ ነገሮች ተደራርበውባቸው ሳያስቡት ወደ ችግር ውስጥ የሚገቡ ሰዎች አሉና እነሱንም አላህ ይገዛቸው። ሀቃቸውን የሰዎቹን ሀቅ ለመመለስ አላህ ይገዛቸው። እኒህኞቹንም ደግሞ ሀቃቸውን አላህ በእጃቸው ላይ ያርግላቸው ላለሁ። ብቻ ግን ደስ ብሎኛል። ያው እዚህ ጋር ቪዲዮውን አይታችሁ ከሆነ ሀቡ ናት እንግዲህ የራሷ ናት ያሳወቀችው። ያው እዛኛው ቪዲዮ ላይ ብዙ ሰዎች ከስር እየሰደቡት ስለነበረ ሌባ እያሉት ነበረ እና አይመንን አሁን ላይ ያው ብሩን ስለከፈለ ያው እንግዲህ ሌባ የሚለው ስም አይጠበቅም ብዬ አስባለሁኝ። ሌሎች ደግሞ በሌላ ጉዳይም ከዚህ በፊት አቅርበውት ነበር መሰለኝ በመጅሊስ ጉዳይ ምናምን የነዛንም ጉዳይ ደግሞ ወጥቶ ተናግሮ አስተካክሏል ይመስለኛልና
ሌሎቻችንም ያው በእንደዚህ አይነት ጉዳይ ያለብንን ነገሮች ለማስተካከል መንገዱ ክፍት ነው። ያለብንን ካስተካከልን ነገም ለስራችን ሳይበላሽብን መስራት መቀጠል ስለምንችል የሰው ሀቅ ያለብን ሰዎች አንርሳው። በእርግጥ አይረሳም፣ ግን ቶሎ ለመክፈል ነገሮችን ለማስተካከል ጥረት እናድርግላለሁኝ። በነገራችን ላይ ሀቢባን የምሬን ነው የምላችሁ ማለት ብዙም አልነበርኩም እስከዛሬ ለሷ ቦታ የለኝም። ያው በአንዳንድ ኬዞች ጉዳይ እንደዚህ ለዲኗ ባላት ሁኔታ በምናምን ግን ከሌላው ሰው በተሻለ እሷ ናት አሁን ላይ የሰዎችን ሀቅ ግጥም አድርጋ ይዛ እያሰጠች ያለችው በብዙ መንገድ ሰዎችን እያገዘች ያለችው እና በጣም ልትመሰገን ይገባል። በጣም ነው የወደድኳትም ያመሰገንኳትም በዚች ሴት ጉዳይ። ያው ይህን ታሪክ በፊት ስለማውቀው ይሄ ነገር ዛሬ ላይ መቋጨቱ በጣም ደስ ብሎኛል ማለት ነው። የሆነ ሰዓት ላይ ስለ እሱ በጥሩ ነገር ማውራቱን አትችሉም ነበር። ሆነ ቦታ እንደዚህ ላይቭ ላይ ረጅም ጊዜ አሳልፍ ነበር እና እሱ ምናምን ይሉኝ ነበረ እና እንደዛ ከመባል አሁን ላይ ያው እንግዲህ ከፍሎ ተገላግሏል ማለት ነው ውዶቼ። እንግዲህ ሌሎቻችሁም ደግሞ በመክፈል ስማችሁን አውጥሩ እላለሁ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አይመኒታ የፋጡማን ብር መለሰ። ትናንትና ላይቭ ገስቴ ላይ መታ ፋጡማ የምትባል እህታችን የዛሬ 4 ዓመት በሳውዲ አረቢያ በምኖር ጊዜ ታምሜ እርዳታ ተሰብስቦልኝ ከተሰበሰበልኝ 23600 ሪያል 9000 ሪያል አይመን ጋር ይቀረኛል ብላ ነገረችን። አይመንንም ማስጠራ ነው መጣ። እሱም አዎ አለ ብሎ አመነ። 20 ቀን ስጡኝና አስገባላታለሁ ብሎ ነበረ። 20 ቀንም አልጠበቀም። ዛሬ 360 ሺህ የኢትዮጵያ ብር በዛሬ ምንዛሬ በባንክ ምንዛሬ አስገብቶ ደረሰኝ ልኮልኛል። ደረሰኙን እዚህ ጋር መለጠፍ አልችልም፣ ምክንያቱም ፐርሰናል ኢንፎርሜሽን ብሎ ቲክቶክ ስለሚዘጋ። ደረሰኙን ባይናችን ማየት እንፈልጋለን የምትሉ ሰዎች ቴሌግራም ሊንክ ባዮ ላይ አለ። ቴሌግራም ውስጥ አስቀምጫለሁ። ገብታችሁ ደረሰኙን ባይናችሁ ማየት ትችላላችሁ። እናም ይህን ቪዲዮ የምሰራው ቃል በገባሁለት መሰረት ገንዘቡን ካስገባ ማስገባቱን ለህዝቡ እንደማሳውቅለት ተናግሬ ነበር። ይሄው በቃል መሰረት ቪዲዮን ሰርቻለሁ።